እንዴት አይስምሽ ሄልዬ፣ እንዴት አይስምሽ? ፍቅረኛሽ አይደለ እንዴ? ትወጂው የለ ከሱ ጋር መሆን ትፈልጊ የለ ቢስምሽ ይገርምሻል እንዴ? ይሄ እንኳን እያቀፈሽ አይደለ እንዴ? ቢስምሽ አይግረምሽ። ለማናደድ እሱን ለማብሸቅ እንደሆነ እናውቃለን። ይሄ ደግሞ መጋኛ ማለት ነው። አውጪው ይሄ ልጅ የምትስተካከሉ ተው። እኛም በዚህ ጾም በዚህ እኛ በረመዳን ቢዚ ሆነን ያለው ነው። ተው አታቃጥሉን፣ እስቲ አስደስቱን የምር እንዴ። እና ለምን እንደዛ እንዳልኩኝ ይገባችኋል። ሄልዬ ልሳምስ ስትስሞ ይሳማል እንዴ ላለችው ነው። እና ሄልዬ የምር ወደ ራሳችሁ ተመለሱ። ፍቅረኛሽ ነው፣ ትወጂዋለሽ፣ ታፈቅሪዋለሽ። እልክ ውስጥ እንዳላችሁ እናውቃለን። ምንድን ነው ትላንት ስትይ ነበረ? ትወጂዋለሽ፣ ታፈቅሪዋለሽ። እሱም እንደዛው ማለት ነው። እልክ መያያዙ ለማንም አይጠቅምም፣ ለማንም ማለት ነው። አይ ስራ እየሰራሁ ወይኔ ዘይት መልሱን መጨመር ስችል ሌላ ዘይት ጨመርኩኝ። እንዲህ ያው ስራ እየሰራ ነው እንግዲህ እኛም ፈትፈት የምናደርገው። ስለዚህ ተረዱን፣ አስደስቱን እንደው የምር ሄልዬ እንግዲህ ናቲ ይወድሻል። ምክንያቱም ስለሚወድሽ ነው እና ስለሚወድሽ ነው እንደዚህ እየተናገርሽ ያለው። አትሳማት፣ አትንካት የሚልሽ አለቀ። ስለሚወድሽ ነው። ግን በቃ ይሄንን ካየሽ ደግሞ አንቺ ተረጂውና በቃ ወደ ፍቅራችሁ ተመለሱ። እልክ መያያዙ ለማንም አይጠቅም። የምር እንደው ሰለቸን እኮ ማርያምን። ሄልዬ ሰልችቶናል። ኧረ ተረጅን እንዴ። የሄልዬ ነገር ደግሞ የሚያስቀኝ ማለት ነው አንገቱ ስር እየገባች ማለት ነው አልታቅፍ የምትይው ነገር ተወጀዋለሽ እኮ እናውቃለን ማሪ። ስለ ፓስፖርቱም እኮ የኔ ፍቅር የኔ ቆንጆ ማለት ነው እናውቃለን። እንዲሄድ ስላልፈለግሽ ነው እንደዚህ ያልሽው እንጂ እውነት ቀደሽ አይደለም። እውነት እሱ ላይ እንደዚህ አይነት ነገር ስራ ለመስራሽ እንዳልሆነ እናውቃለን እኛ። ምክንያቱም እንዲቀር ስለፈለግሽ ፍቅራችን ማደስ ስለምትፈልጊ ነው እንደዛ ያደረግሽው እና ቃለን እንረዳለን። ግን እንደዛም ሆኖ ማለት ነው እልክ ውስጥ ናቸው ያላችሁ። ትልቅ ተያይዟችኋል። እልክ ለማንም አይጠቅምም የኔ ውድሽ፣ የምሬን ነው የምላችሁ። ምክንያቱም እልክ የውስጥ ከዚህ ጫፍ እያስወዳችሁ ነው። እልክ እያላችሁ ማለት ነው እንዳትጣሉ፣ እንዳትቀያየሙ፣ ከአንደበታችሁ መጥፎ ቃል እየወጣ ማለት ነው ሌላ ነገር ውስጥ እንድትገቡ አታድርጉ። እኛንም ደግሞ ብዙ ነገር እንዳናወራ ገፋፉን። የምር እንግዲህ በቢሮ መሰረት እንግዲህ እያንዳንዳችሁ መርገጥ እኮ ያያቅተን የምትሰሩትን ስራ ማለት ነው። ግን ያው ስለምንወዳችሁ እኛም አሳልፈን አንሰጣም በማለት የታገስናችሁ ላስላስ ነው እያደረግን ያለ ነው እንጂ ታውቃላችሁ እናንተ ማለት ነው ብቻችሁን ሆናችሁ በስነ ስርዓት መነጋገር አትችሉም። እሱም በተራው ሌላ ሴት አምጥቶ ነው ከሷ ጋር የሚያወራ፣ እሷም እንደዛ። ስለዚህ ፓስፖርቱን ሰጣችሁ ካደለ ስለሚፈልግሽ ነው፣ በቃ ስለሚፈልግሽ ነው። ፓስፖርቱንም ሰጥተሽ ተመልሶ አንቺ ጋር የመጣው አይደለ? ተረጂው ሄልዬ፣ ተረጂው እባክሽ፣ ተረጂው፣ ያምር ተረጂው። እንዴ ራሱ እንዴ የታፈንኩ ነው ማውራ። ምንም አልተመቸኝም ውዶቼ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዴ ተሰቃይተን ነው እንግዲህ ቢያንስ ትንሽ እንፈትፍት እናውራ፣ አንጥፋ ብለን የምናወራ። ለዚህ ተረዱንና እኛንም ሼር ሰብስክራይብ እያደረጋችሁ አበረታቱን። በዛ ላይ የረመዳን ምግብ ምን ምሰራ ሙሉ ነገር ራሴ ነኝ የምር። ስለዚህ አበረታቱኝ እና የታችሁን። እሺ ውዶቼ። ይሄ ናቲ እኮ ይፈልግሻል፣ ይወድሻል፣ ታውቂያለሽ አይልን? አንቺም እንደዛው። ግን የምንድን ነው እንደዚህ ልክ መያያዝ? የት ለመድረስ ነው እንደዚህ ልክ የምትያያዙት? አይደለም በቃ አንተን ለማስቀናት፣ አንተን ለማናደድ፣ አንተን ለሰራ። ሲጀመር ደግሞ ተናግራሃለች እኮ እኔ ከልጁ ጋር ምንም ግንኙነት የለኝም ብላ ያለ እንዴ? ባለፈው ለታም ሆናችሁ ነው ቪዲዮ ላይ የምታወሩትን ነገር አታስታውሱም እንዴ? ምንም ነገር የለኝም ታውቀኛለህ በደንብ ማድረግ። እናንተ ግን የምትሰሩትን እያወቃችሁ አይደለም። እና ባለፈው ታውቃለህ እኔ ምንም ነገር እንደማላረግ አታውቀኝም እንዴ? እንዴት ነው እንደዚህ ማደርገው ምናምን ብላ ስትነግር ነበር አይደለም? ስለዚህ ምንድን ነው እናንተ ያወራችሁትን ነገር ረስታችሁ ምንሽ ነው የምትባባሉት እንዴ? ቆይ እናንተ ከኛ ጋር ነው እንዴ ልክ የተያዛችሁት? የምሬን ነው የምላችሁ። የምታወሩትን ወይ ከሰራችሁ በትክክል ስሩ እንዴ። ያወራችሁትን ነገር ረስታችሁ ማለት ነው ምንሽ ነው ምናምን እንዳልሆነ ታውቃለህ።
ስለዚህም ነግራለች በቪዲዮም ማለት ነው። ያኔ ወንድ ይዘሽብኝ መጣሽ ስትላት ነግራሃለች። ባክ ይህ ብቻችንን ማውራት ብለሽዋል። ይኸው እንግዲህ ብቻችንን እናውራ ብሎሽ ይዞሽ ሂደዋል። በዚህ ሰዓት እሺ ብሎሽ መቀበል ነበረብሽ። ይሄ ደግሞ ምንድን ነው ጉቶ ደግነት? እሱ ምን አጠፋና ነው? ያው እንግዲህ ይዘሽ መጥተሽ ያው ይሄንን ነገር ተጫወት ስላልሽው ነው እሱም የተጫወተ ያለው። እንደውም ሰለቸን ማርያምን ነጭ እና ምን እንደሆንኩኝ ያሳያለሁ ይላል እንዴ በግ ማለት ናቲን እኮ ትፈልገዋለች፣ ናቲን ትፈልገዋለች። አረጋቷ ሁሉ እኮ ያስታውቃል። እያት መታቀፍ ሁሉ እኮ ደስ ይላታል። በሶ ማለት ነው። ትልቅ እኮ ነው። አቤት ትልቅ የሄሉ ልክ። እስከ መቼ ነው እንደዚህ የምትሆኑት? ይሄ ደግሞ ሲባጎ ማለት ነው። ልቀቃት እስቲ ታውራ። ናቲ ደግሞ እሷ አልቀየረችህም። መቼም እንደማትቀይር ታውቃለህ። አንተም እንደዛው እልህ ስለተያዛችሁ ነው። ስለዚህ አንቺ ደግሞ ልጁ የሚሄድ ልጅ ነው፣ የሚመለስ ነው። ስለዚህ ማለት ነው በቃ እሱ በስነ ስርዓታዊ ነገር ተነጋገሩ። ምክንያቱም ይሄ ልጅ እመለሳለሁ እያለ ነው። ያው ያም ሆነ የሚሄዱ አይቀርማ። ምርጥ የፍቅር ጊዜ ያሳልፉ፣ ወደ ራሳቸው ተመለሱ። ማርያምን ይደብራል እንዴ! አንተም ደግሞ ታውቃለህ ምንም ግንኙነት እንደሌላቸው። ንገሪኝ ምንድን ነው የምትነግርህ? ነገረች ካደለ ባለፈው እና ውዶች እስቲ አንዳንዱ ምክንያቱም ምን ተመሳሳይ ነገር ነው የምናወራው ነገር ይኖራል። ለዛ ነው ውዶች ማውራት ራሱ እንትን የሚለው እና ሄልዬ ተረጋጊ፣ በስነ ስርዓት አውሮ በውስጥ ጨርሱ። ልቃት እያያዙ ሚዲያ ላይ እየመጣችሁ ማለት ነው። ዝም ብላችሁ ተመሳሳይ ነገር አትስሩ እና ሄሉ ተረጋጊ፣ አትጋቢ፣ በብልሃት ለመፍታት ሞክሪ እንጂ ካልሆነ በመረጋጋት የራሳችሁን መንገድ በፍቅር በመለያየት እንጂ አንድ ቀን ስትጣሉ ሌላ ወንድ ጋር በመምጣት በስህተት ላይ ስህተት አትውይ፣ አታድርጊ። ትዳር ውስጥ ብትሆኚ ቤትሽን አፍርሰሽ ነበረ። አንዳንድ እንደዚህ ምክር ደስ ይላል፣ ከስድብ ነጻ የሆነ ማለት ነው። ቆይ ግን ለምን ተረጋግታችሁ ነገራችሁን አትፈቱም? እግዚአብሔር ልቦና ይስጣችሁ። ግን አንቺ ደሙን በሜዳ አፍሰሽ ይቅርታ ደም ነው። የምን ደም ነው? ደም የሚባል ነገር የለም። እሺ እናቴ መቼም እንደማታረግ ታውቂያለሽ። ወረኛ ደም ትላለች እንዴ? ስራ ነው አለቀ። የምን ደም ነው? ድራማ ግን ደምም ቢሆን ይወዳታል፣ ያፈቅራታል። በቃ ስለተያዙ ነው። እሷም እንደዛው አልፈልግም ብትል እኮ ተናገሪኝ ስላት እኮ አልናገርም ነው ያለችው። አንቺ ወንድም ምትነግጅ ምንድነው? እንደዚህ አይነት ኮመንት አይነበብልኝም። ግን ይሄ ለሃይማኖትሽ ክብር አለ። በአሁን ሰዓት ጾም አይደለ እንዴ? እዚህ አስተያየት መስጠትም ይከብዳል። ያው እናንተ አንዳንድ ልጆች በምታዩት ነገር ነው ኮመንት የምትሰጡት። እንግዲህ ምን ይደረጋል? ችግር ሄሉ ግን እነ ትክክል ራሚዬ ያስኩሽ ራማ ይዤሻለሁ። እነ ትክክል ብትሰድቧትም ከምንም አወስደም። በዚህ ልክ መልካም የሚወዳት ፋሚሊ ያሏት ነገ ጠዋት ታፍራላችሁ። አትሆንም የምትሉ አትሆንም እያሉ ነው እንዴ? አይ ገለባዎች በያም ሆኔም እነሱ እኮ አይለያዩም። ራሚዬ ምን ሆናችሁ ነው የጠፋችሁት? ግን እናንተ ቲክታክ ላይ ማለት ነው ጠፍታችኋል። ጾም ስለገባ ነው ደግነቱ። እኔም ራሱ ቢዚ ነኝ እና ራሚዬ እኛ እህታችን ይዘን ወደፊት ሲጀምር ደግሞ ይዋደዳሉ፣ ይፋቀራሉ። ማንም እንደዛ አላላለ አይገርመን፣ አይሞቀን። ታውቃላችሁ አይደለ? እነሱ ይዋደዳሉ እኮ ልክ ነው በማላቸው ያለው እና አትሆንም የምትሉ እነሱ አንድነት በቅርታ ያላቸው ኦፍኮርስ ያያሉ አንድነታቸውን። አሁን ይሄን ሁሉ ነገር እያሳዩ ያሉት ማለት ነው እዛ ቤት ታውቃላችሁ አይደለ? በጣም የተንተከተኩ ነው። ለዛ ነው ይሄንን ነገር ሳይቶ አፋቸውን ሊያስይዙ ነው ይመስለኛል። ናቲ ሄሉ ስለ እግዚአብሔር ብላችሁ ነገራችሁን ፍቱ። የልጅነት ፍቅራችሁ ደስ የሚል ወደ ኋላ ተመለሱ። አዎ በቃ ውዶቼ ወዳችኋለሁ። ምንም አልተመቸኝም። ብዙ ባወራ ብዙ ኮመንት ባነብ ደስ ይለኛል። ያዎች ባለኝ ጊዜ እንዳልጥፋ ብዬ ነው። ወዳችኋለሁ ባይ እና ምንም አታስቡ። እነሱ አንድ ነው የሚሆኑት። እሺ ትርፍ ነገር አናውራ።